መጽሐፍ ቅዱስ የያዛችሁ ወገኖቼ በመክብብ መጽሐፍ ምዕራፍ 7 ቁጥር 25 እንደዚህ ያነባሉ። አውቅና እመረምር ዘንድ ጥበብንና የነገሩን ሁሉ መደምደሚያ እፈልግ ዘንድ ኃጢአትም ስንፍና ስንፍናም እብደት እንደሆነች አውቅ ዘንድ እኔ በልቤ ዞርሁ። መጽሐፍ ቅዱሶቻችን ከፍ እናድርግ። እኔ የምለውን ከኔ ጋር እንበል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት አለኝ። አሜን። የትምህርታችን ርዕሱ የስንፍና አደጋዎች የሚል ነው። ጠቢቡ ሰለሞን አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ላይ ስንፍናም እብደት እንደሆነች አውቅ ዘንድ እኔ በልቤ ዞርኩኝ ይላል። ማለት ስንፍና እብደት እንደሆነች አውቅ ዘንድ እኔም በልቤ ዞርኩኝ ብሎ ይናገራል። እብድ ለሁለት ይከፈላል፣ ወይም እብደት ለሁለት ይከፈላል። የለየለት እብድ፣ ጨርቁን የጣለ እብድና ጨርቁን ያረገ እብድ ተብሎ ለሁለት ይከፈላል። ያለየለት እብድና የለየለት እብድ። ጨርቁን የጣለ እብድና ጨርቁን ያልጣለ እብድ። ጨርቁን ያልጣለ ያለየለት እብድ ደግሞ ምን አይነት እንደሆነ ሰለሞን ሲናገር ስንፍና አለ እብደት እንደሆነች አይ ዘንድ እኔ በልቤ ዞርኩኝ ብሎ ይናገራል። ሳይገድለን ልንገለው፣ ሳይቀብረን ልንቀብረው፣ ሳያጠፋን ልናጠፋው የሚገባ አንድ ዋና ጠላታችን ቢኖር ስንፍና ነው። ብዙዎቻችንን ሰይጣን ካበላሸብን ይልቅ ስንፍናችን ያበላሸብን እንደሚበልጥ ማመን አለብን። ብዙ እድሎች ያመለጡን በሮች ስለተዘጉብን ስላልተማርን ሳይሆን ከስንፍናችን የተነሳ ብዙ መስራት ስንችል አንዳችም የሚቆጠር ነገር ሳንሰራ እድሜ ያስቆጠርን ሰዎች ብዙዎች ነን። ለስንፍናችን ደግሞ ምንድረድራቸው ምክንያቶች የትየሌላ ናቸው። ሳይንሳዊም መንፈሳዊም ምክንያቶች አሉን። መጽሐፍ ቅዱስ ግን በዚህ በመክብብ መጽሐፍ ምዕራፍ 7 ቁጥር 25 ላይ ሲናገር ስንፍና እብደት ነው ይላል። እብደት ነው። እብደት ካልመሰላችሁ ተሳስተናል ማለት ነው። ዓርብ ዕለት የተማርነው የመቸኮል አደጋዎችን ነው። የመቸኮል አደጋዎችን ስንነጋገር በመቸኮል ውስጥ ያለው ጉዳይ ምንድነው ተብሎ ቢጠየቅ በመቸኮል ውስጥ ያለው ጉዳይ ጊዜያዊ ትክክለኝነትና የአሁን ታላቅነት ነው። በጣም ብዙዎቻችን ስንቸኩል የምንቸኩልበት ዋነኛው ምክንያት ጊዜያዊ ትክክለኝነት ነው። ብዙዎቻችን አይደለም ከህይወት ከእንቅልፋችን ራሱ ገና የነቃን አይመስልንም። ገና ከእንቅልፋችን ራሱ አልነቃንም። እንኳን በህይወት ላይ ልንነቃ ቀርቶ በጣም ጠዋት ላይ ሲዘንብ ደስ እንደሚል ዝናብ ተረቱም ምሳሌውም ፊልሙም ቲክቶኩም ፌስቡኩም ሁሉም ተደራርቦ ሙቀት ሰጥቶን ተኝተናል። አንጥፈን የተኛ ነው። እንደውም መውጣት ሁሉ አንፈልግም። እንደውም ለስንፍናችን ከፍተኛ የዚህ የጥርመሳ ኮንፈረንሶችና ልዩ ልዩ ስብከቶችን ነው የምንፈልገው። በጣም ሰነፍ ከመሆናችን የተነሳ ብዙዎቻችን ምትሃት የምንጠብቅ አስማት የምንጠብቅ እግዚአብሔር ሰማዩን ቀዶ ምድሩን ቧጦ የሆነ ነገር እንደሚያደርግልን የምንጠባበቅ ሰዎች ብዙዎች ነን። እግዚአብሔር አያደርግም፣ ታምራት አይሰራም አላልኩ። የእግዚአብሔር ዋነኛው ዓላማ ግን ታምራቱ ኦብጀክቲቭ አለ። ታምራቱ ምክንያት አለ። የሰነፎች ማበረታቻ አይደለም የእግዚአብሔር ታምራት። የስንፍና ማበረታቻ አይደለም የእግዚአብሔር ታምራት። የእግዚአብሔር ታምራት ፐርፐዝ አለው። የእግዚአብሔር ታምራት ዓላማ ነው። ነገር ግን ማወቅ ያለብን ነገር ቢኖር ወዳጆቼ በጣም ብዙዎቻችንን ተምረን እንዳልተማረ እያወቅን እንደማናቅ እየቻልን እንደማንችል መድረስ ስንችል እንዳንደርስ የከለከለን መጥፎ ነገር ቢኖር ስንፍና ነው። ስንፍና በጣም ክፉ በሽታ ነው። እብደት ነው። እብደት ነው። እብደት ነው። ይሄንን ማወቅ አንድ ክርስቲያን መቻል አለበት፣ ማወቅ አለበት። ጌታ ይባረክ። ስንፍና ምንድነው ብላችሁ ለምትሉ ሰዎች ለሞት ማንቀላፋት ነው። ስንፍና ለሞት ማንቀላፋት ነው። እየወደቁ አለማመን፣
ከእውነት ይልቅ ለምኞታችን ጊዜያችንና ጉልበታችንን መስጠት ማለት ነው ስንፍና ማለት። ስንፍና ማለት ከእውነቱ ይልቅ ለምኞታችን ጊዜያችንና ጉልበታችንን መስጠት ማለት ነው። እኛ በጣም ብዙ የምንመኛቸው ነገሮች አሉ። ምኞት ታውቃላችሁ፣ ብዙ ሰራተኛ ይቀጥራል፣ ደሞዝ ግን አይከፍልም። አሜሪካ ደርሶ ይመጣል፣ ትኬት ግን አይቆርጥም። ካልጋቸው የማይወርዱ የሰነፎች ሀብት ነው ምን ምኞት። ስለዚህ አብዛኛው ጊዜያችን የሚቃጠለው ስንመኝ ነው። ስንመኝ 00 መኪና ስንመኝ፣ የሆነ ትልቅ ግቢ ስንመኝ፣ ትልቅ ፎቅ ስንመኝ፣ ትልቅ መኪና ስንመኝ፣ የሆነ ውጭ ሀገር መሄድ ስንመኝ፣ መጨረሻ ላይ ስመኝ ሆነን ካለሽ እዚህ ውስጥ ይቅርታ አድርጊ። ኤኒዌይስ ግን ምን ለማውራት ፈልጌ ነው፣ ስንፍና ምን እንደሆነ እንኳን ብዙዎቻችን ጠንቅቀን የምናውቅ አይመስለኝም። የመጀመሪያው ጉዳይ መጽሐፉ የሚለው እብደት ነው የሚለው። እብደት ነው። አንድ ሰው እግር እያለው እጅ እያለው፣ አንድ ሰው ተምሮ ጥሩ ቤተሰብ እያለው መስራት የሚችልበት ፕላትፎርም እያለው ቁጭ ካለ የማይሰራ ከሆነ አብዷል። ልዩነቱ በሰዓቱ ወደ ቤት ይገባል። እንደውም እሱ ቀድሞ ሁሉ ሊገባ ይችላል። ልዩነቱ ድንጋይ አይወረውርም፣ መኪና አይሰብርም፣ መንገድ አይዘጋም እንጂ ይሄ አንደኛው ቢለይለት መንግስትም በጀት መድቦ የዩኤስአይድም የሚችለውን ጥረት አድርጎ አማኑኤል ያስገባዋል። ይሄኛው ግን አማኑኤል እንዳይገባ ልዩ ነገር እንዳይደረግለት በተቻለ ሁኔታ ራሱን ይጠብቃል። በሰዓቱ ልብሱን ይቀይራል፣ ሰውነቱን ይታጠባል፣ በሚችለው ጸጉሩን ይቆረጣል፣ ጺሙን ያስተካክላል። ስለዚህ ቤተሰቦቹ ደግሞ ይፈሩታል። እንዴት አድርገው ይጠርጥሩት እንዳበደ። ሚስቱም በጣም ያስፈራራታል በወፍራም ድምፅ። እንዴት አድርጋ ትናገረው? የቤቱ አለቃ ነው፣ በሐሳብ ሁሉ ትክክል ነው። በጣም ብዙ ወንዶች እዚህ ውስጥ ያላችሁ በቴሌቪዥን የምትከታተሉኝ በሚስቶቻችሁ ላይ ሸክም የሆናችሁ ባሎች አላችሁ። ሸክም የሆናችሁ ዛሬ በጣም ብዙ ሴቶች ራሳቸውን ለመለወጥ በሚጨረጨሩበት ዘመን እንደሚከራይ ሚዜ ጸጉርን አበጥረ ኩል ተኩለ ጥፍርህን ሞርደ የሀገርና የቤተሰብ ሸክም የሆንክ ይሄ ጎረምሳ በጣም ብዙ ነው። እና ችግሩ በመሰረታዊ ደረጃ ስንፍናችንን እኛ ለማንቆለጳጳስ ማን ብሎን በጣም ቅዱስ አድርገን መንፈሳዊ አድርገን እንደውም አንዳንዶቻችን ራሱ ለስንፍናችን የምንሰጠው ስያሜ እግዚአብሔር የሰጠኝ ራእይ አለ፣ ኮሊንግ አለ፣ ያሳየኛል፣ የኔ የራሴ ነገር አለኝ፣ ከለር አለኝ፣ የሚታየኝ ነገር አለ። ምንም አይታየም። ምንም የሚታየህ ነገር የለም። ስላበድክ ብቻ እና ስንፍና ምንድን ነው ከተባለ በመሰረታዊ ደረጃ ከእውነት ይልቅ ለምኞታችን ጊዜያችንና ጉልበታችንን መስጠት ነው። እውነት እንነጋገር ከተባለ ለተገለጠና ለተጨበጠ የህይወታችን ጉዳይ ምን ያህሉን ነው ከቀናችን ውስጥ ጊዜ የምንሰጠው? ራሳችንን ለሚያሳድገን አሁን እጅ በእጅ ላለ የህይወታችን ጉዳይ ስንቶቻችንን ጊዜያችንንም ጉልበታችንን የምንሰጠው? አብዛኞቻችን ለህልም እንጀራ፣ አብዛኞቻችን ለምኞት፣ አብዛኞቻችን እንደ ቁጭ ብለን አልጋ ላይ ወይም ወንበር ላይ ወይም በቴሌቪዥን እያየን በጣም ነው የምንመኘው። ማህበራዊ ሚዲያ ላይ የምናያቸውን ሰዎች ህይወት እንመኛለን። የነ ሮናልዶን፣ የነ ሜሲን ላምበርጊኒ፣ ቡጋቲ፣ ፌራሪ ምናምን የምንመኝ። አሁን ያለው ወጣት ደግሞ እሱ ነው የሚመኘው። በጣም የኳስ ተጫዋቾቹን ህይወት፣ የሴሌብሪቲ ሰዎች ህይወት ነው የምንመኘውና የሚገርማችሁ መጽሐፍ ቅዱስ እንደዛ አናቅም። የቤተሰቦቻችንን ስም እንደዛ አናቅም። ኢቭን የከተማውን አድራሻ እንኳን እንደዛ አናቅም። የሰው ስልክ ቁጥር እንኳን አናቅም። ብዙ ነገር አናቅም። ስለ ክሊንተን፣ ስለ ባይደን እና የመሳሰሉትን ጉዳይ በደንብ ነው የምናውቀው። ወዳጆቼ ሰነፍ ሰው ምን አይነት ሰው መሰላችሁ? ሰነፍ ሰው ጊዜውንና ጉልበቱን ለምኞቱ አስቀድሞ የሚከፍል ሰው ማለት ነው። ስንፍና ማለት ለመሞት ማንቀላፋት ማለት ነው። አሁን እኮ እኛ ከችግር አልፈን ችግር ኩፍኙ ወጥቶልናል። ከችግር አልፈን እንዳስተኛኘታችን ከሆነ ለመሞት ነው የተኛል። የኢትዮጵያ ሕዝብ ለመሞት ተኝቷል። ፖለቲከኛው ተኝቷል፣ የተማረው ተኝቷል፣ ያልተማረው ተኝቷል፣ ወጣቱ፣ ወንዱ፣ ሴቱ፣ አገልጋዩ ተኝቷል። መተኛታችን ብቻ ለሚገርመው ተኝተን ደግሞ ለማስተኛት የምናደርገው ጥረት ቀላል አይደለም። እንደውም ጤነኛ የማይመስሉት ለሚንቀሳቀሱ ለለውጥ የሚሰሩ ሰዎች እንደ እብድ እየተቆጠሩ እብዶቹ ከመብዛታቸው የተነሳ እየተነጋገሩ ቲክቶክ ላይ ጤነኞቹን ያሳብዳሉ። እነሱ ኦልሬዲ አብደዋል።
አብደዋል። ወዳጆቼ ስንፍና ምጽፉ ሰዎች ካላችሁ እየወደቁ አለማመን ነው። እየወደቁ አለማመን አንዱ የስንፍና ማሳያ ነው፣ መገለጫ ነው። እየወደቁ አለማመን፣ እየደህዩ አለማመን፣ ወደ ኋላ እየቀሩ አለማመን፣ ከሁሉ ውራ የሆኑ አለማመን። የሰፈሩ ልጆች ጠቅላላ ህይወታቸው ተለውጧል፣ አያምንም። እንደውም ስም ያወጣል። ስም ማውጣት ብቻ አይደለም፣ ስም ያጠፋል። በመስሪያ ቤት በስራ ቦታ ተወዳድረው ካሸነፉት እነዚህ የመጫኛ አቋሚ ልጆች፣ የጠንቋይ ልጆች በዘመድ ነው በጉቦ ነው ምናምን ይላል። እየወደቁ አለማመን ስንፍና ይባላል። ወደ ኋላ እየቀሩ አለማመን ስንፍና ይባላል። ወዳጆቼ በደንብ እንድትሰሙኝ ይፈልጋሉ። ስንፍና ትዳርን፣ ቤተሰብን፣ ቤተክርስቲያንን፣ ሀገርን በማፍረስ የታወቀ ጉዳይ። ሰይጣን ካፈረሳቸው ቤተሰብ በላይ ስንፍና ያፈረሳቸው በጣም ብዙዎች ነው። የብዙዎቻችን ትዳር የፈረሰብን እውነቴን ለመናገር የማይፈታ ችግር ስላለብን አይደል? ከስንፍናችን የተነሳ አንድ ሰው አስታውሳለሁ። እኔ የቅርብ ዘመድ የሆነ ከስንፍናው የተነሳ ካልሲውን ገልብጦ ነው የሚያደርገው። ምን ሆኖ ነው ስለው በዛኛው በኩል ቆሽሿል ይለኛል። ላለማጠብ ካልሲውን ላለማጠብ just 5 minutes ካልሲው እንደዚህ አድርጎ ላለማጠብ ይገለብጠዋል። ከዛ በዚህ ደግሞ ሲቆሽሽበት በዛ ይገለብጠዋል። ምን ነው አሁን እዚህ ውስጥ ስንት ወንዶች አላችሁ በጣም ምርጥ ሚስት የምትፈልጉ፣ ጨዋ ወልዶ ያሳደጋት ምናምን የምትፈልጉ፣ ግን ቴካዌ ገዝታችሁ የበላችሁበት ሳህን ሳይታጠብ ደርቆ ላዩ ላይ የምትበሉ ስንት አላችሁ እዚህ ውስጥ? ጌታ ይባርከኝ። ዛሬ ጌታ ይባርከኝ። ዮኒ እንደዛ ነጭ ለብሶ የጠራኝ ይሄን ሊነግረኝ ነው ወይ ካልከ ይሄን ልነግርህ ነው። አትጠራጠር። 2016 ህይወትህ እንደዚህ አመት አይሆንም። አሜን በል። እግዚአብሔር ምስክሬ ነው። እግዚአብሔር አንድ ነገር ካመጣ በእርግጠኝነት በህይወትህ ላይ የሚሆን ነገር አለ። አሜን ይባላል። ሊሆን ያለ ነገር አለ። እውነቴን ነው የምነግርህ። እየቀሰቀሰክ ነው። ከቀሰቀሰክ ያልጠበቅከው በር ይከፈታል። ታንኳኳለ ዘንድሮ እግዚአብሔር በሮች ይከፍትልሃል። ሃሌሉያ። ወዳጆቼ እንደዚህ ብላችሁ ጻፉ። በምንም ታምር እግዚአብሔር ከሰነፎች ጋር ብረት የለውም። እግዚአብሔር ቃል ኪዳኑን የሚያደርገው እግሮቻቸውን ከፈቱ እጆቻቸውን ካጸኑ ሰዎች ጋር። እግዚአብሔር ኪዳን ያለው እጆቻቸውን ካጸኑ ሰዎች ጋር ነው። እግሮቻቸውን ከፈቱ ሰዎች ጋር፣ ከሰነፎች ጋር እግዚአብሔር ህብረት የለው። ቁጭ ብለው ዱብዳ ከሚጠብቁ ሰዎች ጋር፣ አስማት ምትሃት ከሚጠብቁ ሰዎች ጋር እግዚአብሔር አምላክ ህብረት የለው። እግዚአብሔር ኪዳን ያለው እጆቻቸውን ካጸኑ ሰዎች ጋር። ነህምያን ተመልከቱት። ብዙ ሰዎችን ተመልከቷቸው። ከምንም ተነስተው ታሪክ የሰሩ የከተማ ቅጥር የገነቡ እጆቻቸውን ሲያጸኑ እግዚአብሔር አምላክ ከነዛ ሰዎች ጋር፣ እግሮቻቸውን ከፈቱ ሰዎች ጋር ኪዳን ያደርጋል። ኪዳን አለው። እግዚአብሔር ይፈልጋቸዋል። ቢኮዝ እግሮቻቸውን ፈተዋል፣ እጆቻቸውን አጽንተዋል። እግዚአብሔር ከሰነፎች ጋር ህብረት የለውም። ስንፍና ምን ማለት መሰለ? ለሚያስፈልግና ለሚያስቸኩል ጉዳይ ዳተኛ የሆነ ጻፍ። ስንፍና ማለት ለሚያስቸኩልና ለሚያስፈልግ ጉዳይ ዳተኛ መሆንና ለማያስፈልግና ለማያስቸኩል ጉዳይ ፈጣን መሆን ማለት ነው። ስንፍና ማለት የሚያስፈልግ ጉዳይ አለ፣ የሚያስቸኩል ጉዳይ አለ፣ ለሱ ዳተኛ መሆን ነው። ለማያስቸኩለውና ለማያስፈልገው ጉዳይ ደግሞ ለሱ ፈጣን መሆን ነው። በእውነት ለመናገር በጣም ፈጥነን የምንደርሰው በሚያስፈልገን ቦታ ነው በማያስፈልገን ቦታ ነው? በሚያስቸኩል ቦታ ነው በማያስቸኩል ቦታ ነው? በጣም ለህይወታችን ኢምፖርታንት በሆነ ቦታ ነው ወይስ ባልሆነ ቦታ ነው? አይደለም። በሚያስፈልገን ለኛም ለቤተሰቦቻችንም በሚያስፈልገን ቦታ ፈጥነን አንገኝም። በሚያስፈልገን ቦታ በፍጹም መገኘት ለኛ በጣም ቸልተኞችና ዳተኞች ነን። ግን ተመልከቱ፣ ጠዋት ተነስተን ቀድመን የምንገኘው በማያስፈልገንና በማያስቸኩል ጉዳይ ላይ ቀድመን እንገኛለን። እዛ ቦታ ላይ ያለነው በርም ያልሆነ ጉዳይ ላይ ከፊት አለን። ማንም አይቀድመንም። ቶሞካ ለመግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መጋኛ የመታ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣
አንደኛ ይወላችሁ በደም ጻፉ። ስንፍና ለሚያስፈልገንና ለሚያስቸኩለው ጉዳይ ዳተኛ መሆንና ለማያስፈልገውና ለማያስቸኩለው ጉዳይ ፈጣን መሆን ነው። ከወጣቶች በጣም የሚያስቀኝ ነገር አለ። ለምሳሌ መንፈሳዊ ነገር ያስፈልጋቸዋል። ቸርች ለመምጣት ተገፍተው ነው የሚመጡት። ተገፍተው 3 ሰዓት ለጀመረ ፕሮግራም ለ6 ሩብ ጉዳይ ለ7 ሩብ ጉዳይ ይመጣሉ። እስቲ ሻምፒየንስ ሊግ ይሁን። ሻምፒየንስ ሊግ ከሆነ እነሱ ናቸው ቤቱን የሚያስከፍቱት። ከፊት ናቸው። ኳስ ይሁን እስቲ ከፊት ናቸው። ለማያስፈልግ ጉዳይ ከፊት ናቸው። ይኸውልህ ሰነፍ ማለት ከነጭራሹ ስራ የማይሰራ እንዳይመስልህ። ስንፍና ማለት በሚያስፈልግህና በሚያስቸክል ጉዳይ ላይ ቀድመ አለመገኘትና በማያስፈልግና በማያስቸክል ጉዳይ ላይ ቀድመ የምትገኝ ከሆነ ስንፍና ነው። ሰለሞን አለ ምን አለ? የስንፍናን እብደት አስተውል ዘንድ በልቤ ዞርኩኛል። እነዚህ ጨርቃቸውን ያልጣሉ እብዶችን በተመለከተ አንዳንድ ግንዛቤ ለማግኘት በልቤ ዞርኩኛል። እኛ ሀገር አንድ ጨመዳው የሚባል ጠንቋይ ነበር። ምን አልኩ? ጨመዳው ይባላል። ቀይ ነው አውቀዋለሁ። ሙሉ አረቄ ይዘው ነው የሚሄዱት። በግ በግማሽ ሰማያዊ በግማሽ ቡኒ ተፈልጎ ይዘው ይሄዳሉ። ይገርማል። ጨመዳው ቤት ሄዱና አሜን 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 በርዘሞችን አሜን አሜን አፈንድደው ተጠቅላሉ። አሜን 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 ሊበሉ የሰው መኪና ሊበሉ የሰው ቤት ሊበሉ የሰው ገንዘብ ሊበሉ። አሁን ጨመዳው ሞቷል። እዚህ መጥተህ ልትበላ ዝም ብለህ አሜን አሜን አበላም ይላል የሰራዊት ጌታ እግዚአብሔር። አበላም እኔ እንደሆነ አዳዱን ጉዳይ ትቼዋለሁ። አበላም ተአምር ምትሃት ከሰማይ እንዲመጣ እንፈልጋለን። ከየት ይምጣ? ይሄው እኛም አናርፍም። የእንትና ዓመት ነው እንላቸዋለን። ወፍ የለም። ለምን? አንድ ሰውዬ ብሏል። በምድር እያለ በድሃ ነበረ፣ ለማይ ነበር እና ሞተ። ሲሄድ ሰማይ ቤት ተፈረደበት። ይሄ ጨዋታ ነው እና መዝገቡ ታየ። ሲኦል ውሰዱት ተባለ። እግዚአብሔር ሆይ በዛ የተሰቃየሁት መቼ አንሶኝ ነው እንደገና አሁን ሲኦል ምገባው አለ። ምን ላድርግ አለው እግዚአብሔር። ምን ላድርግ? አንተ እንድረዳህ ሎተሪ እንኳን ቆርጣ አታውቅም። በምን አርዕስ ወጪ ላድርግልህ አለው እግዚአብሔር። አሁን እኮ አንዳንዶቻችን እግዚአብሔር እኛ ለመርዳት በምን አርዕስ ራሱ ወጪ ያርግልን አርዕሱ ራሱ ቸግሮታል። ስንፍና የምትጽፉ ሰዎች ጊዜን ቦታንና ሁኔታን አለማወቅ ነው። ጊዜን ቦታንና ሁኔታን አለማወቅ። በተለይ ወጣቶች ስሙኝ፣ የምትሮጡበትን ጊዜ ወቁ፣ የምትሰሩበትን ጊዜ ወቁ፣ የምትማሩበትን ጊዜ ወቁ። እድሜ እንደሆነ እስከ 30 ዳገት ነው። ከዛ በኋላ 40 አልፈ 50 ስትነካ እንዴት እንደሆነ አታውቁም። ልጆች ሁሉ ጊዜ እድሜያቸውን ሲናገሩ ደምረው ነው ታውቃላችሁ። 9 ዓመቱ ከሆነ ልጅ 6 ዓመት ነው ማሙሽ ስትሉት 9 ዓመት ከ6 ወር ነው ጨምሮ ትልቅ ለመሆን ጥረት የሚያደርገው። ይሄንን የሚጨምረው እስከ 31 ብዙ ሰው አይደለም። አሁን እዚህ ውስጥ ያለው 29 እና 30 ላይ ከቆመ ቆይቷል። ምን ነው ሰነፍ ወይም ስንፍና ምን ማለት መሰለ? ጊዜውን የማያውቅ ሰው ማለት ነው። በሚሰራበት ጊዜ፣ በሚሮጥበት ጊዜ፣ በሚማርበት ጊዜ የሚቀመጥ ማለት ነው። ቦታውን የማያውቅ ማለት ነው። ሁኔታውን የማያውቅ ማለት ነው ሰነፍ ማለት ነው። ሰነፍ ገበሬ ወንድሜ በሰኔ ይሞታል። እንዴት አድርጌ ልንገር? በእርሻ ጊዜ አለተኝ ጊዜን ታውቃለህ? መቼ መውጣት መቼ መግባት እንዳለብህ፣ መቼ መስራት መቼ ያለ መስራት እንዳለብህ
ስንፍና ማለት ጊዜህን፣ ሁኔታህን፣ ቦታህን አለማወቅ። አሁን ብዙዎቻችን ባይተዋይ ቦታችንን አናቅም ቦታችንን። እኔ አሁን ብዘምር ሁላችሁም ነው የምትፈሱት ወደ ቤት። አልሰማችሁኝ ያልኩት? ትፈሳላችሁ በመንፈስ። ቦታ አይደለም መዘመር፣ ስፍራ አይደለም መዘመር። ሰነፍ ቦታውን አያውቅም፣ ስንፍና ቦታውን አያውቅም፣ ጊዜውን አያውቅም፣ ሁኔታውን አያውቅም፣ ምን እየሆነ እንደሆነ እንኳን አያውቅም። ወዳጆች ይሄ እብደት ነው። እንደዚህ ብላችሁ ጻፉልኝ። ስንፍና በጣም አስከፊው የስንፍና ጉዳይ ምን መሰላችሁ? እኛም ብቻ አይደለም በዙሪያችን ያሉ ሰዎችንም ሁሉ ዋጋ ያስከፍላቸዋል። በስንፍናችን ምክንያት ዋጋ የምንከፍለው እኛ ብቻ ብንሆን ጥሩ ነበረ። ነገር ግን በዙሪያችን ያሉ ሁሉ ሰዎች እንኳን ሳይቀሩ ዋጋ ይከፍላሉ። አሁን ብዙ ቤተሰቦች በእኛ ስንፍና ምክንያት ዋጋ እየከፈሉ ነው። ሲያስተምሩን ዋጋ ከፍለዋል። አሁን ደግሞ ሁለት ፀጉር አብቅለው ዋጋ ይከፍላሉ። ከስንፍናችን የተነሳ ፎቶአችንን በየቸርቹ ይዘው የሚዞሩ እናት ላይ በ40 ዓመት ጺምን እየተላጨ ስለ መንግስት ሐሳብ የምትጽፍ ወይ ለይቶልን እንደ መንግስቱ ኃይለ ማርያም ሱምባቤ በገባ። ወዳጆቼ የኛ ስንፍና ልጆቻችንን ራሱ ዋጋ ያስከፍላል። አሁን አንዳንዶቻችን ልጆቻችን እኛን የመታ ነገር ሊመታቸው አይገባም። እኛ በኖርንበት መኖር የለባቸውም። እኛ ባደግንበት ማደግ የለባቸው። ከስንፍናችን የተነሳ ግን እኛ ካደግንበት በባሰ እንዲያድጉ በጣም እድል እየፈጠርን ያለን ብዙ ሰዎች ነን። ስንፍና ከኛ አልፎ ቤተሰቦቻችን ራሱ ዋጋ ያስከፍላል። ልጆቻችን፣ እናት አባቶቻችን ሁሉ ዋጋ ያስከፍላል። ስንፍና ለብቻ አይደለም። ስንፍና የስንፍናን ዋጋ ይገርማል። ገፈት ቀማሹ ቤተሰብ ሁሉ ነው። እብደት ነው ይሄ። ባለፈው ነግሬያችኋለሁ ካስታውሳችሁ። አንድ ሰነፍ ፓስተር መጥቶ ነበር እኔ ጋር። እኔ እስቲም ራሱ ገብቻ አላውቅም። በሎሚ እየተፈገፈገ በቁርንፉድና በነጭ አዝሙድ ሁሉ እየተፈገፈገ ከዛ ደግሞ አከራዬ ያባረሩኛል። ወዳጆቼ የትጉ እጅ ትገዛለች። በምድር ላይ እግዚአብሔር የማይቀበለው ኮምፕሌን ከስንፍና ጋር የተገናኘ ኮምፕሌን እንደሆነ እንድታውቁ ፈልጋለሁ። ታውቃላችሁ እኛ ኤ ካመጣን አመጣው ነው የምንለው፣ ኤፍ ካመጣን ሰጠኝ ነው የምንለው አስተማሪው። እኛ ሰዎች እኮ ልዩ ነን እኮ። በተለይ ኢትዮጵያኖች እስቲ እንዴትም አድርገን ባጤረራም ይሁን ኮረጀንም ይሁን ምንም አድርገን ይሁን ኤ የሆነ ነገር ተሳስቶ እንኳን አስተማሪው ከጻፈ አመጣው ነው የምንለው። ኤፍ ከሆነስ ሰጠኝ አስተማሪው። አመጣው አይደለም ኤፍ አመጣው አይደለም ኤፍ። እንዲህ ብላችሁ ጻፉ። ስንፍና ውጤቱን እንጂ ውጤቱ የሚገኝበትን መንገድ አይፈልግም። ውጤቱን ይፈልጋል። ይሄ ማምጣት ይፈልጋል፣ ማጥናት ግን አይፈልግም። ሀብታም መሆን ይፈልጋል፣ መስጠት ግን አይፈልግም። ሀብታም መሆን ይፈልጋል፣ ትጋት ግን አይፈልግም። ምቾቱን ማጣት አይፈልግም፣ ካልጋው መውረድ አይፈልግም። ሰው እንዲነካው አይፈልግም። ታዋቂ መሆን ይፈልጋል፣ ሰክሰስፉል መሆን ይፈልጋል። የተለያዩ ጉዳዮች በህይወቱ እንዲሆኑ ይፈልጋል። ነገር ግን ቁጭ ይላል። እግዚአብሔር ከሰነፎች ጋር ብረት የለው። እግዚአብሔር ህብረቱ፣ እግዚአብሔር ኪዳኑ እግራቸውን ከፈቱ እጃቸውን ካጸኑ ሰዎች ጋር። እግዚአብሔር የሰነፎች አምላክ አይደለም። እግዚአብሔር ትጎች አምላክ ነው። እግዚአብሔር ትጎችን ነው የሚባርከው። እንዲህ ብላችሁ ጻፉ። ስንፍና አጉል ተአምር ይፈጠራል ብሎ ይጠብቃል። በተለይ መጽሐፍ ሲናገር በልጅ ልብ ውስጥ ስንፍና ታስሯል፣ በህፃን ልብ ውስጥ ስንፍና ታስሯል እንደሚል አስታውሳለሁ። አባቴን ስለ ስንፍና ሳነሳ ሐዋሳ ከተማ አባቴን ልጠይቅ ሄጄ በክረምት አብሬው ወክ እያደረገን የሄድን ከስራ ቦታ ወደ ቤት ሜዳ ላይ ስንደርስ አንድ ሐሳብ መጣልኝ። አንድ ተአምር ይፈጠራል የሚል ሐሳብ መጣልኝ። እዚህ ጋር ሳይክል ወድቆ ባገኝ ሰልኩት። ያለኝን ነገር አረሰውም። አባቴ ረጅም ነው እንደዚህ ያለ ለቃቃሚ አልሰማችሁም ያልኩት ለቃቃሚ ማለት ሜዳ ነው። ሐዋሳ እንደው በዛ ጊዜ ሁሉም ሳይክል ይነዳል።
ምን ስለሆነ ነው? ቆይ ሳይክል ወድቆ ሜዳ ላይ የማገኘው እዚህ በመዳ ስንፍና አንድ የሆነ ተአምር ይሆናል ብሎ ይጠብቃል። እኛ ቤት አንድ የሆነ ተአምር ይሆናል፣ በእኛ ቸርች አንድ የሆነ ተአምር ይሆናል፣ በእኛ ጉዳይ አንድ የሆነ ተአምር ይሆናል። አይሆንም። ምንም አይሆንም። እንዴት አይሆንም? አይሆንም። ውሃው እንደ ግድግዳ የቆመላቸው ሰዎች የተንቀሳቀሱ ሰዎች ናቸው። ቢያንስ መንቀሳቀስ አለብህ። ቢያንስ ካንተ የሚጠበቀውን ነገር ማድረግ አለብህ። እጅን አጣምረህ እግዚአብሔር ሲሞን የሚሉት አይነት ጠንቋይ አይደለም። ሰው ለማስገረም ብሎ አንዳች አያደርግም። ቤት ወድቆ ባገኝስ ብላችሁ እየጠበቃችሁ ያላችሁ፣ ቤት ወፍ መኪና ወድቆ ባገኝስ ትሽ ለቃቃሚ ነው የኔ አባት የለም እንጂ ወይ ነው ትባለው። የሆነ ተአምር ይጠብቃል። አንድ ዘመድ አለኝ። ምን ላግዝ አልኩት። ጽፎ የመጣው ብዛት ዝርዝሩ ጦስ ጥንቡሳቱን እኔ ላይ ሊጥል። አንዳንድ ሰው እንደው እንዳትረዳው ሁሉ እኮ ነው የሚያደርግህ። ስንት ክላሰር ጽሁፍ ይዞ እንደመጣ ወዳጆቼ፣ ስንፍና ክፉ ነው። ምንም ተአምር አትጠብቁ። እየሰራችሁ እግዚአብሔር ተአምር ያደርጋል። ምን ነው እየሰራችሁ ተአምር ያደርጋል እግዚአብሔር። እንዲህ ብላችሁ ጻፉ። ታውቃላችሁ በስንፍናችን ምክንያት በህይወታችን ለመጣው ችግር እግዚአብሔር እንደሚጠይቀን ጻፉ። በስንፍናችሁ ምክንያት እግዚአብሔር በህይወታችሁ ላይ ለመጣው ችግር ይጠይቃችኋል፣ ይጠይቀናል። ገና ትጠየቃለህ። በስንፍና ምክንያት በህይወትክ ላይ ለመጣው ችግር ተጠያቂ ነህ። ይሄ ነገር ሲገባኝ ንስሐ ራሱ ገብቻለሁ። በስንፍና ምክንያት በህይወቴ ላይ ለፈጠርኩት መከራ፣ በመሰረቱ ሁሉም መከራ በህይወትክ ላይ በረከት አያመጣም። አሁን የለም። በስንፍና ምክንያት ተራብክ እንበል፣ ገና በመራብ ምክንያት ራሱ እግዚአብሔር ይጠይቃል። በመቸገር ምክንያት ራሱ እግዚአብሔር ይጠይቃል። ያዝንልኛል ብለህ የምትጠረጥር ሰው ገና የመጥሪያ ወረቀት ራሱ ይደርሳል። እንኳን ሊያዝንልህ አይደለም እየተፈለክ ነው በፖሊስ። በስንፍና ምክንያት ለፈጠርከው ችግር you are responsible። ምክንያቱም ቅድም እንደነገርኩ እጅ ሰጥተዋል፣ እግር ሰጥተዋል፣ ጥሩ ጭንቅላት ሰጥተዋል፣ ጥሩ ቤተሰብ ሰጥተዋል። ጥሩ ቤተሰብ። አሁን አንዳንዶቻችሁ ቤተሰቦቼ ወይም ቤተሰብ የደሃ ልጅ ስለሆንኩ ነው ምናምን የምትሉ ሰዎች ይሄ ምክንያታችሁ ምክንያት አይደለም። ምክንያቱም ከነጭራሹ ወላጅ የሌላቸው ሰዎች ዶክተር ሆነዋል። በቃ ምንም አይነት ሰበባችሁ በእግዚአብሔር ፊት ተቀባይነት የለው። በገዛ እጃችሁ ባመጣችሁት ጉዳይ ተጠያቂ እንደምትሆኑ አትጠራጠሩ። አይደለም ለሌላው ጉዳይ አይደለም። ይሄው አጠገባችሁ ያለው ሰው ንገሩት፣ በስንፍና ምክንያት ለፈጠርከው ችግር ተጠያቂ ነው በሉት። እሺ እንዲህ ብላችሁ ጻፉ። ቀጥሉና ስንፍና የሌላውን መስዋዕትነት እንኳን አያከብርም። የሌላውን መስዋዕትነት እንኳን አያከብርም። ስንፍና አያከብርም የሌላውን መስዋዕትነት። ለምሳሌ አንዳንዶቻችን ወላጆቻችን ያስተማሩ በጣም አሳዛኝ በሆነ ሁኔታ የከፈሉት መስዋዕትነት፣ እኛን ከጓደኞቻችን እኩል ለማድረግ ጥሩ ትምህርት ቤት ለማስገባት የከፈሉት መስዋዕትነት፣ የጠረጉት ሽንት ቤት ጽዳት ሰራተኛ ሆኖ መንገድ ጠርገው በፋብሪካ ውስጥ ወዛደር ሆኖ ተሸካሚ ሆኖ በብዙ ሁኔታ ጤና በማጣት ዋጋ የከፈሉ ሰዎችን እንኳን ስንፍና የሰዎችን መስዋዕትነት እንኳን አያከብርም። ለሰዎች መስዋዕትነት እንኳን ክሬዲት የለውም። ለምሳሌ የምትጠየቀው ቤተሰቦች አንተን እዚህ ደረጃ ለማምጣት ለፍተውብሃል፣ ደክመዋል። የራሳቸውን ምኞት የራሳቸውን ፍላጎት ትተው
ላንተ ኖረዋል። ስንፍና ማለት ኢቭን እነሱ ለከፈሉት መስዋዕትነት እንኳን ተገቢውን የሆነ ክሬዲት አለመስጠት ማለት። አቤት ብዙዎቻችን ሚስቶቻችን ዋጋ ከፍለዋል። እነሱ ለከፈሉት መስዋዕትነት እንኳን ክሬዲት አይሰጡም። ስንፍና ሰዎች ለኛ ለከፈሉት መስዋዕትነት እንኳን ዋጋ የለውም፣ ክብር የለውም፣ ክብር የለውም። ሰው ክብር ካለው ቤተሰቡ ለከፈለለት መስዋዕትነት፣ ጓደኛው፣ ትምህርት ቤቱ፣ አስተማሪው፣ ሚስቱ፣ ጮኛው፣ ወንድ ሴት እኔ እናንተ በቦታው አስገቡት። ክብር ያለው ሰው ከተቀመጠበት ይነሳል፣ ከተኛበት ይወርዳል። ለምን ይሄን ጉዳይ እንደማወራ አላቅም። እኔ ዛሬ ላካፍላችሁ አስቤት ተዘጋጅቼ የመጣሁት ስለ መጽናናት ነው። ስለ መጽናናት አታመቻምቹ። እንደ ጴንጤ ሰነፍ አለ እንዴ? እውነት እናወራ ከተባለ እንደ ጴንጤ ሰነፍ የለም። አንተ እንደ ጴንጤ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን። 10 ነች እሷ ሱቋም ያላትም ጥፍር ቀለም 10 ነች። ከዛስ እኛስ ከእንቅልፋችን የምንነሳው 10 ሰዓት ላይ ነው። ከዛ ስንመጣለን ቸርች እግዚአብሔር ሰው ፕሊስ በቃ ስበርልኝ በኢየሱስ ስራም ቢብሎኛል በኢየሱስ ምን አለ ሰነፍ ሂድ መርካቶ ሂድ ማን ወጥሮ እንደሚሰራ ሂድ በልቶ ሳይበላ ቋጥሮ ሳይቋጥር እጆቻቸውን እኔ እንደውም አሁን ሰው እጁ ከለሰለሰብኝ ጴንጤ ነህ እላለሁ። ስራ ካለ መውደዳችን ብዛት ጴንጤ ነህ። አንድ ልጅ መጣች ቅርብ ቀን የእግዚአብሔር ሰው አለች። አቤት አውቃት ላማክር ፈልጌ ነበር አለች። ስለምን? ስለ ስራ። የቸርች ነሽ አልኳት። ቸርቿን ነገረች እና ታዲያ ፓስተርሽን አትነግሪውም አልኳት። ነግሬው ነበር አለች። እና ምን አለሽ? አንድ የሆነ እንትን ስሙን አልነግራችሁም ታሪኩን እንዳይታወቅ የሆነ ቦታ ላስቀጥርሽ አለኝ እና አልኳት ኖ እኔ የምፈልገው እንደዚህ ቢልቦርድ ላይ ቲቪ ላይ ቀጥዬ ከሰማሁት አናት ላይ ልትለኝ ስለሆነ አየሷ ሾው የሌለው ስራ አትሰራም። ለምን ትሰራለች? ሾው ያስፈልጋላ። ሾው ግድ ነው ያስፈልጋል። ተው እንጂ ምን ለማለት ፈልጌ ነው? አንድ ጴንጤዎች ማስተካከል ያለብን ጉዳይ ቢኖር የሥራ ባህላችን መስተካከል አለበት። ስንፍና ጭራሽ ከህይወታችን ማራቅ አለብን። ብዙ እድሎች ያመለጡ በስንፍና ነው። በጣም ብዙ ስንቱን ከፍቶ ይቻለው እግዚአብሔር። እሺ የሌላውን መስዋዕትነት ዋጋ አይሰጥም። እንዲህ ብላችሁ ጻፉ። ስንፍና ጊዜ ተሰጥቶት ጊዜ መጠበቅ ነው። ጊዜ ተሰጥቶታል እኮ ግን ጊዜ ይጠብቃል። ጊዜ ተሰጥቶታል። አሁን የሥራ ጊዜ ነው። አሁን የመማሪያ ጊዜ ነው። አሁን የመሮጫ ጊዜ ነው። አሁን አስፈላጊውን ዋጋ የመክፈያ ጊዜ ነው። ግን እሱ ደግሞ ጊዜ ይጠብቃል። በዚህ መሆናችሁ በቴሌቪዥን የምትከታተሉኝ ሰዎች ጠላትን የሚያፋፋ ትልቅ መሳሪያ ቢኖር ስንፍና ነው። ጻፉ። የብዙዎቻችን ጠላት ወደ አለመውደቅ ደረጃ የፋፋው በስንፍናችን አማካኝነት ነው። እኔ እንደውም ስጽፍ እንደዚህ ብያለሁ። እኛ ጋር ያለ የጠላት ካድሬ ስንፍና ነው። እኛ ጋር ያለ የጠላታችን ካድሬ ለጠላታችን የሚሰራ እኛ ጋር ያለ ካድሬ ቢኖር ስንፍናችን በከፍተኛ ሁኔታ ጠላቶቻችንን የሚያፋፋ ጠላቶቻችንን የሚያሳድግ እኛን የሚያቀጭጭ ነገር ቢኖር ስንፍና ነው። ምንም ይሁን እግዚአብሔር በሰጣችሁ ጉዳይ ላይ መክሊታችሁን ተጠቀሙ። ምንም ይሁን በየትኛውም መልኩ በማህበራዊ ሚዲያም ይሁን በፈለጋችሁት ጉዳይ ብቻ ግን እግራችሁን ፍቱ፣ እጃችሁን አጽኑ። እግዚአብሔር እችን ሀገር ሊባርክ በደጅ ላይ ነው።
እግዚአብሔር ኢትዮጵያን ሊባርካት ነው። በደጅ ነው እግዚአብሔር በአይን ቅጽበት እንደዚህ ባለ ቅጽበት የብዙዎች ነገር ከታች ወደ ላይ ሲለወጥ ሲወጣ የምታዩበት ዘመን ቅርብ ነው። እግዚአብሔር with no reason ይሄን ቃል ወደ እናንተ እያመጣ እንደሆነ እንዳታስቡ። እግዚአብሔር አምላክ የብዙ ሰዎችን ታሪክ፣ የብዙ ሰዎችን መታወቂያ፣ የብዙ ሰዎችን ህይወት የሚቀይርበት ዘመን ከፊት ለፊታችን አለ። አሁን እያለክ ያለው እንደዚህ ነው። ንቃ፣ ዌክ አፕ፣ ተነሳ። እኔ ልሰራ ነው። የሰማይን መስኮት ልቀድ ነው። ምድር ልከፍታት ነው። አላንቀሳቀስ ነው። የምስራቅንና የሰሜንን ንፋስ ላሰው ነው። የሰሜንና የደቡብ ንፋስ ሊታሰስ ነው። አንዳች የእግዚአብሔር በረከት ሊመጣ ነው። እመነኝ፣ እግዚአብሔር ምስክሬ ነው። አይደለም በህልምህ አስበ የማታውቀው በረከት ወደ ቤት ይመጣል። እስቲ በደም ጩሁና አሜን በለኝ። ይገርማቸዋል። ብዙ ጊዜ እዚህ ቦሌ አካባቢ ሪል ስቴት ምናምን ማርኬቲንግ ሴልስ ምናምን የሚሰሩ ልጆች ሳገኝ እንዴት ደስ እንደሚለኝ፣ ጴንጤዎች ሆነው ደግሞ ሳያቸው እንዴት ደስ እንደሚለኝ፣ ቆመው ፀሐይ ላይ ቆመው ዩኒፎርም አድርገው በጥቂቱ የታመነ በብዙ የሚሾም እግዚአብሔር ያውቃል ማንን ብሌስ ቢያደርጋቸው። እግዚአብሔር ሰነፍ ነጋዴ አይደለም። እግዚአብሔር ሰነፍ ሀብታም እንዳይመስልህ። እግዚአብሔር ከማን ጋር ምን ቢሰራ እንደሚያወጣው በደንብ የሚያውቅ አምላክ ነው። ለማን ምን ቢሰጠው ለበላተኛ መበልን፣ ለዘሪ ዘርን ይሰጣል። እግዚአብሔር ለበላተኛ ዘር አይሰጥም። እግዚአብሔር ለበላተኛ ዘር አይሰጥም። እግዚአብሔር ለበላተኛ መብል ነው የሚሰጠው። ለዘሪ ነው ዘር የሚሰጠው። እግዚአብሔር ለማን ምን መስጠት እንዳለበት ያውቃል። አንተ በላተኛ ከሆንክ ፋብሪካ ለምን ይሰጣል? ልበለው አበላው። እግዚአብሔር አንተ በላተኛ ከሆንክ ለምን ላንተ መኪና ይሰጣል? ለምን ላንተ ገንዘብ ይሰጣል? በላተኛ ነህ አንተ፣ በላተኛ ነህ። ብላ፣ ዝም ብለህ ብላ፣ እየዞርክ ብላ፣ የፈለከውን ያገኘውን ጨምር። ዘሪ ግን ከሆንክ እግዚአብሔር ዘር ይሰጣል። እግዚአብሔር ከማን ጋር ምን መስራት እንዳለበት በደንብ የሚያውቅ ጎበዝ ነጋዴ ነው። ጎበዝ ነጋዴ ነው። ለማን ምን ቢሰጠው እንደሚያበዛው ያውቃል እግዚአብሔር። ለማን ምን ቢሰጠው ወስዶ ቦታ እንደሚሰጠው ያውቃል እግዚአብሔር። ስንፍና ክፉ ነው። ለሞት ማንቀላፋት ነው። እንደውም እኛ ሀገር ታውቃላችሁ፣ አንዲት የሆነች ሴት ስትናገር አይቻታለሁ። ከደሃና ከሀብታም ትሁት ማን ነው ስትል አይቻታለሁ። ከደሃና ከሀብታም ትሁት ማን ነው? ደሃ። ከደሃና ከሀብታም የሚጸልየው ማን ነው? ደሃ። ከደሃና ከሀብታም ትድሜ ነው ማን ነው? ደሃ። ከደሃና ከንትና ነው የሚለው ደሃ። ከንትና ነው የሚለው ደሃ። እናንተ ምን እንደሆነ የምትፈልጉ ስትላቸው ሀብታም አይሉ ምን ማለት በሌላ ባሪያ ጌታ ይባርከኝ። ጻፉልኝማ። እኛ ጋር ያለ የጠላት ካድሬ ነው ስንፍና። ጴንጤ ደግሞ አይስነፍ። ሲሰንፍ ምን እንደሚል ተመልከት። ይሁን እኔን አጎበኙንም እንዴ አንጎበኝም። ጌታ ትጎበኛቸዋለህ አላለኝም። እጎበኛቸዋለሁ ነው ያለኝ። አለቀ። ትጎበኛቸዋለህ አለ። እኔ ጎበኛቸዋለሁ፣ አንተ ዝም ብለህ ስራን ስራ ብሎኛል ጌታ። ጻፉ። ስንፍና ሰው በፍቃዱ የሚጨልጠው መርዝ ነው። ሰው በፍቃዱ ወዳጆቼ፣ መርዝ ፈሳሽ ነው። ፈሳሽ ሁሉ ግን ውሃ አይደለም። ሰው በፍቃዱ የሚጨልጠው መርዝ ቢኖር ስንፍና ነው። ስንፍና ነው። ስንፍና ሰው በፍቃዱ የሚጨልጠው መርዝ ነው። ከውጭ ሀገር የመጣችሁ ሰዎች እዚህ ውስጥ ያላችሁ ምናልባት ካላገባችሁ እዚህ ያደባ ሰነፋል አድብቶ ሚስት የሚጠብቅ አድብቶ እሁድና አርብ እየዘነጠ የሚመጣ ሰነፍ ሚስት ባገኝ ብሎ ያደባ ሰነፋል። ነግሬሻለሁ። የለውበትም። እኔ ማርሴል ቸርች ነው ብለሽ አይደለም ይልሻል የሰራዊት ጌታ እግዚአብሔር። እንዲህ ብላችሁ ጻፉ። ስንፍና ማልቀስ እንኳን የማትችሉበት ጉዳት ነው። ሰው ሞክሮ ደክሞ ቢበላሽበት ድምፁ ከፍ አድርጎ ቢያለቅስ ማንም ያዝንለታል። ሰው በስንፍናው
ማልቀስ እንኳን የማይችልበት ጉዳት ነው ይገጥመው። ወየው ስንፍናዬ ወየው ስንፍናዬ አትል። ወይኔ 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 አትልም። ምን ወክ ሲሉ ስንፍናዬ 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 አትልም። ሞክሬ ብትል ይሰማዋል ሰዎች። ስንፍና ግን ለለቅሶ እንኳን አይመችም። ለለቅሶ እኔ አሁን በፊት ሐዋሳ በነበርኩ ጊዜ አንዳንድ አገልጋዮች ነግራቸዋለሁ። ፕሊዝ ጎበዝ ሁኑ፣ ትምህርት ተዘጋጁ፣ በደንብ አገልግሉ፣ ኮሚትድ ሁኑ፣ የሆነ ነገር ሁኑ እላለሁ። ሁኑ ግድ የላችሁም። እኔ 5 ዓመት የምቆየው እዚህ ሀገር እላቸዋለሁ። እንዳልኩትም ያው እኔም እዚህ ነግራቸዋለሁ። እኔ 5 ዓመት ነው እዚህ ቸርች የምቆየው። አፍተር 5 years በቃ እኔ 20 ዓመት ከዘራ ይዤ እዚህ ተከታታይ ትምህርት ማወራበት ምን ምክንያት ነው? 5 years ነው እዚህ ሀገር የምቆየው። ከዚህ በኋላ የት እንደሚሄድ እግዚአብሔር ነው የሚያውቀው፣ እኔም አውቃለሁ። ግን ነግራቸዋለሁ፣ ሰነፍ ከሆናችሁ ለለቅሶ እንኳን አይመችም። አንላቀስም። እኔና እናንተ አይመችም ለለቅሶ እንኳን። እንደዚህ ብላችሁ ጻፉ። ሰነፍ ሰው እውነት ተኮር፣ እግዚአብሔር ተኮር፣ ቃሉን ተኮር፣ ራይ ተኮር አይደለም፣ ስሜት ተኮር ነው ሰነፍ ሰው። ይሄ እውነት ተኮር አይደለም፣ ራይ ተኮር አይደለም፣ የእግዚአብሔር ቃል ተኮር አይደለም፣ ስሜት ተኮር ነው ሰነፍ ሰው። ስሜት ተኮር ነው ሰነፍ ሰው ስሜት ተኮር ነው በጣም። አሁን ለምሳሌ ለመስራት ሲያስብ ስሜቱን ማለት ይሄ ከኔ ጋር አይሄድም ይላል። ቆይ ካንተ ጋር የማይሄድ 200 ብር እስቲ ያል እጁን ያሳይ። 200 ብር ከኔ ጋር አይሄድም ይሰው እጁን ያሳይ። 10,000 ብር ከኔ ጋር አይሄድም፣ 2 ሚሊዮን ብር ከኔ ጋር አይሄድም፣ 20 ሚሊዮን ብር ከኔ ጋር አይሄድም የሚል ሰው እዚህ ውስጥ ካለ እንዴ ብሩ ካንተ ጋር መሄድ ከሆነ ስራው እንዴት ነው ካንተ ጋር ማሄደው? እንዴት ነው ማሄደው? ስራው ይሄዳል እንዴ? ይሄ ስራ ከኔ ጋር ሄድ የምትሉ ሰዎች ለምን ነው ማሄደው? አስተናጋጅነት ካንቺ ጋር ለምን ነው ማሄደው? ለምንድን ነው ማሄደው? አንተ የቀን ሰራተኛነት ካንተ ጋር ማሄደው ለምንድን ነው? ምን ስለሆንክ? ማን ስለሆንክ ነው የማሄደው? ጽዳት ሰራተኛነት ካንተ ጋር ማሄደው ምን ስለሆነ ነው? ኦኬ እሺ፣ ትምህርት ካንተ ጋር ማሄደው ምን ስለሆነ ነው? እሺ፣ ጉዳይ አስፈጻሚነት ካንተ ጋር ማሄደው ምን ስለሆነ ነው? ከኔ ጋር ካንተ ጋር ሄድ ካንተ ጋር ማሄደው ምንድን ነው? ካንተ ጋር 2022 ሞዴል የትኛው መኪና ነው ካንተ ጋር ማሄደው? ባንተ ላይ ነው ማሄደው እንጂ ካንተ ጋር አይደለም፣ ባንተ ላይ ነው ማሄደው። ዋይፍ ያው እዛ ጋር አለች የኔ ሚስት በየአይነት ሰርታለች፣ በየአይነት አስተናግጃለሁ። ከኔ ጋር ከብቶች ገዝታለች፣ ከኔ ጋር አተላፈትፍታለች። ከኔ ጋር እኔ ሹፌር እሷ ረዳት ሆነ ፊቷን በጨርቅ ሸፍና አዲስ አበባ ብላለች። ከዚህ ከቴሌባር ደግሞ ሐዋሳ ሻሸመኔ ብላለች። እንደውም አንድ ጊዜ ትራፊኩ አስቆመን ትርፍ መስለው አስቆመን አይደል? ማይኩን ለሷ በሰጣት ደስ ይለኛል። ምን አለሽ? ትራፊኩ አስቆመንና ምን አለሽ ንገሪያቸው። ትርፍ ነሽ ሲለኝ አይደለም ረዳት ነኝ አልኩት። እሺ ወደ እኔ ዙሪና ታርጋውን ንገሪኝ አለ። ታርጋውን ሳታይ ታርጋውን ንገሪኝ አላት። ከዛስ 23961 ስለው ለቀቀ። 23961 ስለው ለቀቀ ብላ ነገረችው። የመኪናችንን ታርጋ አሁን አነርሶ ይመጣና ሚስት በዚህ ቤተ ክርስቲያን ይለኛል። ምን አይነት ስራ ይምጣል ላንተ? እኔ ምን ይምጣል ካንተ ጋር የሚሄድ ስራ ምንድነው? እስቲ ማለት ጸዳ ፈታ ለቀቅ ብለ ጸዳ ያለ ስራ ምን ጸዳ ያለ ስራ? ጸዳ ያለ ኪስ ይዘህ ምንድን ጸዳ ያለ ስራ ምትል? ምንም ይሁን ለምን ትርፍ ጊዜ አይሆንም? ስራ እንጂ። ይሄው እዚህ ጋር የምታዩት ፖል ወንድማችን ፖል እንጀራ አከፋፍላል አይደል?
ሊስትሮ ሰርተሃል፣ ዘበኝነት ሰርተዋል፣ አምባሻ ጋግረሃል። ቆይ ወንድሜ እሱ ልጆቹን የሚያስተምረው አሁን አሜሪካን ቆይ የመኪኖቹን ቁጥር ልንገራችሁ አልነግራችሁም፣ ምቀኛ ይበዛበታል። እውነቴን እኮ ነው። አምባሻ ጋግሯል፣ ሊስትሮ ሰርቷል፣ ጥበቃ ሰርቷል። አሁን ልጆቹን አሜሪካን ያስተምራል። ከአንድም 2-3 ጊዜ ትልቅ ቤት ሰርቷል። የሰራዊት ጌታ እግዚአብሔር እንደዚህ ይላቸዋል፣ እሱን ስሙት ይላቸዋል። እሱን ስሙት ይላቸዋል። ኑሯችሁ ይቀየራል ይላቸዋል። ተባረክ። እንዲቆጭ እንዲህ ብላችሁ ጻፉ። ሰነፍ ሰው ዛሩም እግዚአብሔሩም አምላኩ ነው። ጻፉ። ሰነፍ ሰው ዛሩም እግዚአብሔሩም አምላኩ ነው። እስፕሪስ የሆነ አምላክ ነው ያለው ሰነፍ ሰው። ዛሩም እግዚአብሔሩም አምላኩ ነው። ዛሩም እግዚአብሔሩም አምላኩ ነው ማለት ነው። ችግር የለበትም ካሉም ሳንቲ ይገኝበት ብቻ እንጂ ቢያጓራም ችግር የለበትም። እግዚአብሔር የሚስጠው ዛሩ የሚስጠው ችግር የለበትም። ሰነፍ ሰው ለመሰለ ቀና ብሎ የቀኑን ቸርነት ነው የሚጠብቀው። እንደዚህ ቀና ብሎ ምንም ይሁን ዛሩም እግዚአብሔሩም አምላኩ ማን ነው ካልከኝ ሰነፍ ሰው። አሁን ይህንን ቃል በእሑድ ቀን ማስተማር ትክክል ነው? በጣም ትክክል ነው። እጅግ በጣም ለመሰለ ወዳጆች፣ እኔ ሁል ጊዜ እዚህ ያላችሁ ወጣቶች በደምብ ስሙ፣ አገልጋዮች፣ እኔ ሁል ጊዜ ሳስተምር እናንተን እያሰብኩ ብቻ አይደለም ማስተምረው። እኔ ማስተምረው ማርሲል ቴሌቪዥን የማይታይበት የገጠር ቀበሌ የለም። ቁጭ ያለ ብዙ ኢትዮጵያዊ አለ በየገጠር ከተማው በየክፍለ ሀገሩ ይሰማል። ቁጭ ብሎ ማታ ይሰማል። ይሄን ትምህርትማ አባትየው ከፍ አድርጎ ነው ያሰሙት። ከፍ እናትየው ከፍ ምን ነው ጌታ ሰነፍ ባሎች ጠዋት ከቤታችሁ ወጣችሁ ልክ ወጧ እንዳማረላት እንደሚከራይ ሚዜ ማታ አመሻሽ ላይ ለሀገር ስትዋደቁ እንደነበር አስመስላችሁ ገና ከውጭ ስትገቡ ጓምቱ ምን እንደሰራችሁ እንዳትጠየቁ ሪፖርት እንዳታቀርቡ ምናምን ብላችሁ እስቲ ደክሞኛል ልረፍበት ካለ ሰዓት በኋላ ራሱ ቲክቶክ 5 ሰዓት ያህል ሰነፍ ሰው ዛሩም እግዚአብሔሩም አምላኩ ነው። ሰነፍ ሰው አምላክ የለው። የተሻለ አማራጭ ካገኘ በጨረታው ይገደድ። እናቴ አንድ ጊዜ እንደዚህ አልኳት፣ ራሴን አጠፋለሁ አልኩ። ፈንድቼ ተጣልቼ ራሴን አጠፋለሁ አልኳት። የኔ እናት በምን ይሁንልህ? በምን በመርዝ በጥይት በቦምብ በመኪና በምን ይሁንልህ? የኔ እናት አልቆየም አለች። እንዴ ራሴን አጠፋለሁ እያልክ ቤተሰብ የምንበጠበጥ ልጅ አለ እዛ ጋር። በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለከው አጥፋ። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ እሞታለሁ እያላችሁ ቤተሰቦቻችሁ የምታስጨንቁ ምን አለበት ሞቱ? ችግሩ እኮ አትሞቱም። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት ባለም ይመለስ በሲሳይ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረግ። አንተ አትሞትም፣ አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስንል ትመጣለህ። እግዚአብሔር የቢዝነሱን መሪ ሊሰጥ ይፈልጋል፣ ሊያስጨብጥ ይፈልጋል። እግዚአብሔር ምስክሬን እመነኝ። ይኸውልህ የሸጥከውን አይነት አይደለም ከሱ የሚበልጥ እግዚአብሔር አሳልፎ ይሰጣል። የተበላሸብን አይነት አይደለም፣ ኒው ሞዴል እግዚአብሔር ይሰጣል። አንተ ዛሬ የእግዚአብሔር መንፈስ እዚህ ቤት እንዳለ የምታምን ከሆነ አሜን በል። ያልጠበቅከው በር ይከፈታል። የሚከፍት የሚዘጋ የሌለው እግዚአብሔር ደጆ
ደጆችን ይከፍትልሃል፣ በሮችን ይከፍትልሃል። ትወጣለህ፣ ይከናወንልሃል። ትሰራለህ፣ ይከናወንልሃል። ትማራለህ፣ ይከናወንልሃል። አትጠራጠር። ምክንያቱም እግዚአብሔር ቃል ኪዳን ያለው ከሰነፎች ጋር አይደለም። እግራቸውን ከፈቱ ክንዳቸውን ካበረቱ ሰዎች ጋር እግዚአብሔር ኮቨነንት አለ። የምን ኮቨነንት አለ መሰለ? የመባረክ ኮቨነንት አለ። አሁን ያልኩ ያሉት መሰለ ስራ ነው። ስራ 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 እቺን ሀገር መድኃኔዓለም ሊባርካት ነው። አንተ ደግሞ ስም በረከት ብቻ ሆኖ እንዳታልፍ ስራ ስራ። ጌታ ይባርከኝ። ስንፍና ጻፉ እግዚአብሔርን በሰው መገምገም ነው። እግዚአብሔርን በሰው መገምገም ነው። ትክክለኛው ነገር እኮ ሰው ነው በእግዚአብሔር የሚገመገመው እንጂ እግዚአብሔር አይደለም በሰው የሚገመገመው። አሁን አንዳንዶቻችን የእግዚአብሔርን ሰጪነት፣ ሁሉ ቻይነት፣ አድራጊነት፣ የጸሎቱን መልስ፣ አባትነቱ ምናምን የምንገመገመው በሰው ነው። በጣም ሰነፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከተው፣ እንትናን ይኸው አይተዋል ይላል፣ አይተዋል ይላል። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ልሞት። ለምን አይልኩም? ለምን አይልኩም? ለምን ይልካሉ? ለቆይ ለምን እንደሚልኩት አሁን ሲገባኝ ለካ ለምን እንደሚልኩት። ለምን አይልኩም? ለምን አይልኩም? ዘመዶቼ ለምን ይልካሉ? ውጪ ናቸው። ራስ ሰፈር ላይ ራሱ ሳወራ የፋዘር ወንድሞች ውጪ ናቸው። ምን ነው ፋዘር ራሱ እኮ ወጪ ሆኗል። ወደ ጌታ ሄዷል ልፈልግ። ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ደሃ ጥቁር ጉንዳን ከያዘ አይለቅም። ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ደሃ አይሆንም። ብራዘር ሰው ያለ ምክንያት ደሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን ነው። ሰው ያለ ምክንያት ደሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ደሃ ያደረገው። ከዛ ሲቀጥል ስንፍና። ጻፉልኝ እቺን ጉዳይ። ስንፍና ጻፉ። ወደ ልጆች የሚተላለፍ በሽታ ነው። ወደ ልጆች ሁሉ የሚተላለፍ በሽታ ነው። አንድ ተላላፊ በሽታ እስካሁን ክትባት ያልተገኘለት በሽታ ቢኖር ወደ ልጆች። እስቲ ወንድ ልጆቻችሁን ይዋቸው፣ ቁርጥ አባታቸው አልኩ። በቃ ጌታ ሆይ ያልኩ እየጸለይኩ ነው። እኔ ገላገልኩት እያልኩ ምን ነው ወደ ልጆች የሚተላለፍ በሽታ ነው። ባይተው ስንፍና። እናቴ ድሮ ፊደል ስታስቆጥረኝ ሀ ሁ ሂ ሃ ሄ ህ ሆ እንዳሁኑ በታብሌት አይደለም፣ ፊደል ግርግዳ ላይ ተለጥፎ ሀ ሁ ሂ ሃ ሄ ህ ሆ። እንደገና ሀ ሁ ሂ ሃ። ስንት ጊዜ ቆጠርን? 3 ስንት ቤት ቆጠርን? ሀ ቤት። በመሃል ላይ ያለችው እቺ ምንድን ነች ስትለኝ ቀ ይዛ ይሄው ለዚህ አካባቢ ነው ብዙ ጊዜ ያመኛል። እናት ይዘክ ስንፍና ወደ ልጆች የሚተላለፍ በሽታ መጥፎ ነው። ትምህርት ቤት ተማሪ ሆኜ በደምብ ስቡኝ። የሚከተሉትን ጥያቄዎች እውነት ወይም ሐሰት ብለህ መልስ ይላል ርዕሱ። የሚከተሉትን ጥያቄዎች ብዬ የኔ ገጽ መስመሩ ካለቀ አልጨረሰውም። እውነትና ሐሰት የሚለውን አንድ ተራ ቁጥር 1
አንበሳ የቤት ብሎ ካለቀ መስመሩ ተሆነ ሀ እውነት ለሐሰት ለሚያሰሩኝ ሰዎች ራሱ ችግር ነኝ። ሲያነቡት አላለቀም ጽሁፉ ራሱ። የሚከተሉትን ጥያቄዎች የለም። አንበሳ የቤት የለም። እንስሳ ነው እንስሳ አይደለም የለም። ሀ እውነት ለሐሰት። ከዚህ ስንፍና ወደ ልጆች የሚተላለፍ በሽታ ነው። እንዲህ ብላችሁ ጻፉ። ስንፍና እግዚአብሔር ለዛሬ የመደበው ለነገ መቅጠር ነው። እግዚአብሔር ለዛሬ የመደበው ለነገ መቅጠር ነው ስንፍና። አሁን ለዛሬ እኮ ነው የመደበው እግዚአብሔር። ለዘንድሮ ነው የመደበው፣ ለአሁን ነው የመደበው እግዚአብሔር። በእርግጠኝነት ደስ እያላችሁ እየሰማችሁኝ እንደሆነ ተስፋ አደርጋለሁ። ለዛሬ የመደበው ለነገ መቅጠር ነው ስንፍና። ለዛሬ እኮ ነው። ባለፈው እዚህ የልጆች መታጠቢያ እንደዚህ የኛ መታጠቢያ ምናምን ስናሰራ አንድ ግንበኛ እጅግ ሰነፍ ነው። እቺን የምታክል ሲሚንቶ ነው የቀረችው እኮ 11 ሰዓት 5 ጉዳይ ምናምን ሲል ትቷታል። እኔ ስመጣ እየታጠበ ነው። ምንድነው የሲሚንቶ አልኩት። አይ ሰዓት ደርሶ ነው። እቺ 4 ጊዜ እኮ እንደዚህ ብታረጋት ታልቀለች እኮ። እመኑኝ በጣም ብዙዎቻችን አሁን ያለብን አሳይመንት ከነገ ሰኞ ጠዋት እስከ ዓርብ ድረስ ብቻ ወጥረን ጠበቃ አድርገን ቢሮ ምትሄድ ቢሮ ደውለ ምትሄድ ሄደ አድርገን አንድ ሳምንት ከሰኞ እስከ ዓርብ ጠንከር አድርገን ስራ ራሱ የሌለ ኮስተር አድርገን መታ ብታረገው ይከፈታል እኮ። ለዛሬ የተመደበውን ለነገ አትቅጠር። ጨርስ። የጀመርከውን ሳትጨርስ ከወንበር አትነሳ። እንዲህ ብለህ ጻፍ። የመጨረሻ ስንፍና በጣም የሚገርማችሁ ነገር የምነግራችሁ ስንፍና አውሬን በፈገግታዬ እማርከዋለሁ ብሎ ያስባል። አውሬ እኮ ነው ሰነፍ በፈገግታው አውሬ የሚማርክ ይመስለዋል። ወይም ባለባበሱ አውሬ የሚማርክ ይመስለዋል። ይገርማል። አንበሳ በአንተ አለባበስ አይማረክም። እንዴት ብልበስ? አውሬ በአንተ ፈገግታ አይማረክም። እንዴትም ፈገግ በል አንተ እንዴትም። ለምን ያፋር በፋቄ ይዛስክም? እንደፈለክ አድርገህ ሳቅ። ከፈለክ ዲፕል አሰርተህ ሳቅ። በአንተ ፈገግታ ግን አይማረክም። ሰነፍ ይቀርማል። በጣም ከመስነፉ የተነሳ ባለባበሰ አውሬ ያላምዳለሁ ብሎ ሁሉም ያምኑ። እመነኝ ከሳምንት ሳምንት ሰው ሊዘንጥ አይችልም። ከዘነጠም የሆነ ነገር ይነካዋል። ግን ምን ልፈልጌ ነው? ይሄ የቂል እሳቤ ነው። እንደዚህ ብላችሁ ጻፉ። ስንፍና በንጹህ ልቡና ስራው ሳይሆን በንጹህ አፉ ይተማመናል። ስንፍና በንጹህ ልቡና ስራው ሳይሆን በንጹህ አፉ ይተማመናል። በንጹህ አፉ ይተማመናል። የሚሰሩ ሰዎች፣ የሚተጉ ሰዎች በአብዛኛው ብዙ ያወሩ። የማይሰሩ ሰዎች፣ የማይተጉ ሰዎች በጣም ያወራሉ። ራሱ አሁን አይተህ ከሆነ ባንክ ቤት ውስጥ በጣም ሸቃባ የሆኑ ሰዎች፣ ስራ የማይሰሩ ሰዎች አሁን ብዙ ነው ያወሩት። የሚሰሩስ በቃ ይሰራሉ። ስራቸው ራሱ ያወራል። የሚተማመኑት ራሱ በአፋቸው ነው ሰነፎች። እንደምንም ብዬ ባገባት ከዛ አሜሪካ ብገባ ብሎ ያምናል። ይገባል፣ ወራ አይቀመጥም፣ ትቷት ሄዳል። እዚህ ደግሞ የሚመጡ ምስኪኖች አሉ። ደውለው አንተ ጋር ነው ያየሁት የተዋወቅኩት ይላሉ። እኔ ስትተዋወቁ አላየሁም። አንዳንድ ሰዎች የፍቅራቸው ትሩፋት ተጠቃሚ ሳልሆን የጠባቸው ገንፈት ቀማሽ ሊያደርጉኝ ይመጣሉ። እኔ ሲተዋወቁም ሲገባበዙም አንድ ቀን እዚች ስካይላይት ጋብዘውኝ የማያውቁ ሰዎች ሲዋጭራት ሊያስገቡኝ ሊያስቧጭ አረን ያለቦጭርም ምንድን ነው? የመጨረሻ ስንፍና ጻፉ። አስፈቅዶ መዝረፍ ነው። አሁን አስፈቅዶ ዘራፊ በዝቷል።
ባለፈው እኔ ቤት የገቡ ሌቦች ነበሩ። ለሊት ተነስቼ 9 ሰዓት እያነበብኩኝ ልክ 10 ሰዓት ከ2 ደቂቃ 4 ሌቦች በታክሲ መጥተው ጅቦን ቆርጠው አንተ ያንን አጥር የመዝለል አቅም ያለው ሰው እንዴት ሌባ ይሆናል? እኔ እንደውም ባይተው መስኮቱን ሁሉ ከፍቼ ቶሎ ሄዱብኝ እንጂ መልካም ወጣት በነዛ ጋብዣቸዋለሁ ምናውን ሮጬ ሲሄድ የሉም። በመስኮት ከፍቼ አትወጣም አንተ ብዬ ነው ያስወጣኋቸው። እነዚህ አስገድደውን የሚዘርፉን አስፈቅዶ የሚዘርፈንስ ስንፍና እኮ አስፈቅዶ መዝረፍ ነው። ቸርች ውስጥ ያላችሁ ቀፋዮች አዳዲስ ሰው ሲመጣ እየጠበቃችሁ የምትከፍሉ እየተዋወቃችሁ የምትከፍሉ እኔ እናንተ አይደላችሁ የምትገርሙኝ፣ ተከፋዮቹ ናቸው የሚገርሙኝ። የሚከፈሉት ሰዎች አታውቁም? እሺ መከፈል ፈለጣ ቸርች ውስጥ ፈለጣ መተዳደሪያቸው የሆነ ሰዎች ፈለጣ በአማረ ቅኔ እንላለን። ውጣ ላለው ነው አጋንንቱን እንዴ ይሄ አይወጣም አይጮህ እንዴት ይጮህ? ከዛ አዳዲስ ሰዎች ሲመጡ ወንበር ይሰጣሉ። አዳዲስ ሰዎች ሲመጡ ሰላም ይላሉ። ወደ ቢሮ ሲሄድ ይተዋወቃሉ። ሃይ ምን ይላሉ? አሳብ ይሆናሉ። ካውንስሊንግ ላይ ነኝ ይላሉ። ህይወት ራሱ እነሱ ላይ አይንጂ ከሰረቁ ቆይቶ ኦሬዲ ፖዝድ የሆኑ ሰዎች ከዛስ ፈለጣ ከዛ በኋላ ሳንቲም መቀበል ስራቸው እንደዚህ ሆኖ ሰው እንዴት ፈልጦ ሱፍ ይለብሳል? አፈር ብትለብስ ይሻላል። ፈልጠ ሱፍ ከምትለብስ እንጨት አፈልጥም። እንጨት ፍለጥ። ሴት ፈልጠ ሱፍ ከምትለብስ እንጨት ብትፈልጥ ድንጋይ ብትፈልጥ ይሻላል። ምስኪን ፈልጠ ሸሚዝ ከምትለብስ የሚፈለጡት ይፈለጡ። እናንተን ይፈለጧችሁ። ቸግሮናል ስጡን ስንላችሁ ለመስኮት አሰጡንም ይፈለጧችሁ። አስፈቅዶ መዝረፍ ነው ስንፍና እኮ። አስፈቅዶ አሁን ስንቱ ልጅ ነው ቤተሰቡን አስፈቅዶ የሚዘርፈው? የምሳ ብሎ የሚዘርፍ ድምፁ ራሱ ሲያስፈራ ይሄ አንዳንድ ቤተሰቡን የሚፈልጥ አንቺማዬ እሜ ሚል አንቺሜ ይላል። ምንድነው ፈለጣ? አስፈቅዶ መዝረፍ ነው ስንፍና። የመጨረሻ ስንፍና ጸሎት ላይ ይተኛል፣ ወሬ ላይ ይነቃል። ቁልጬ ነው በቃ። ወሬ ላይ ጸሎት ላይ ይተኛል። ወሬ ላይስ አጭር ረዥም ያበራል። ወሬ ላይ ድሮ አስታውሳለሁ ቤት ስንጸልይ ይባላል። የቤት ለቤት ጸሎት እንጸልያለን እና ፋዘር እየጸለየ በዛው ሶፋ ላይ እንተኛለን። ልክ ፊልም ሲባልስ ታላቅ ፊልም እኮ አልቆ ሁሉ አንተኛም። ይገርማል። ሰነፍ ከመሆናችን የተነሳ ጸሎት ላይ እንቅልፋችን ሲመጣ፣ ወሬ ላይስ አቤት ስንነቃ እንደውም ራሱ እኔ ይገርመኛል በጣም። ለዚህ ይሆናል ወሬ ጴንጤዎች በጣም በከፍተኛ ሁኔታ ለምን የወሬ ችግር እንዳለብን ራሱ አያይታል። ጆሮ እንዲህ ሲያዞር እዚህ ጋር ቁጭ ብለው ከኋላ ያለው ወሬ የሚሰሙ ሰዎች አሉ። ከኋላ ያለው ወሬ ሰሙ። እንዲህ ብላችሁ ጻፉ። ስንፍና ዛሬ እንጂ ነገ አይታየውም። በቃ ዛሬ ብቻ። ዛሬ ከበላ፣ ዛሬ ከጠጣ፣ ዛሬ ጸዳ ካለ፣ ፈታ ካለ፣ ዛሬ ስኒከር ካረገ፣ ጉቺ ከለበሰ፣ ሰንሰለት አንገቱ ላይ ካሰረ ብየዋለሁ። እኔ አንድ ልጅ እንደዚህ እያለ ይመጣል።
ይሄ 90 ኪሎ ስንፍና ሙሉ ኪሎ ስንፍና ያስታውቃል። እንደዚህ ያለ ስታይለኛ ምናምን እግዚአብሔር ይባርካችሁ። አሜን ነው። አሜን ነው ወይ? የትጉ እጅ ትገዛለች። ይሁኝ ማኔን እስቲ እጆቻችሁን ከፍ አድርጉ። እንደዚህ ይሁኝ ነኝ። እንደዚህ ከፍ እንዳረጋችሁት ልክ እንደዚህ እንደጃችሁ ከፍ ያለ እንጀራ እግዚአብሔር ይሰጣችኋል። ከፍ አድርጉ እጆቻችሁ እያያችሁ ከፍ። ገዢነት ከቤታችሁ አይጠፋም። ማታ ካቻታ ልጆቻችሁ በጌታ በኢየሱስ ስም ከፊት እንጂ ከኋላ ይሆኑባችሁ። ከፍ አድርጉ እጆቻችሁ። መኪና በሹፌሩ እጅ እንደሚወሰን ልክ እንደዚሁ ወሳኝ የሆኑ ጉዳዮች እጃችሁ ይገባል። ቆይ ልጸልይላችሁ። ወሳኝ ብዙዎች ያልበራላቸው ብዙ ሰዎች ጋር ያልመጣ የቢዝነስ አይዲያ፣ የሥራ አይዲያ በጣም ከዚህ በፊት ማንም ያልሞከረው አዲስ የሆነ ክሬቲቪቲ አይል አማታካቻ በኢየሱስም እግዚአብሔር እጃችሁ ያስገባል። 100 ዓመት አማቻቲ ለባ 70-80 ዓመት ከ100 ዓመት በላይ ትውልድ የሚቀባበለው የሥራ በር ይከፈትላችኋል። ወይኔ በጌታ በኢየሱስም ይሆንላችኋል። በኢየሱስም ይሆንላችኋል። ቁሙ እስቲ ልጸልይላችሁ። ቁሙ። አሁን እንደዚህ በሉ። አራግፉ። እንደዚህ አራግፉ። ቆሻሻ እንደሚራግፍ ይሄ መንፈሳዊ ነገር ነው የምታደርጉት። ብራዘር ሞኝነት ምናምን እንዳይመስላችሁ። ማናቸውም አይነት ይሄ ስንፍና በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ወደ ኋላ ያስቀረ ስንፍና ከላይ ያራገፍ አንዴ ቃጸልይ። በጌታ በኢየሱስ ክርስቶስ መስራት ያለብኝን እንደሚገባ እሰራለሁ። ማድረግ ያለብኝን እንደሚገባ አደርጋለሁ። ማድረግ ያለብኝን ማድረግ ባለብኝ ሰዓት አደርጋለሁ። በልና ጸልይ። አንድ ጊዜ ጸልይ። ማድረግ ያለብኝን በሚገባ ጊዜ አደርጋለሁ። በጊዜው አደርጋለሁ። በሰዓቱ አደርጋለሁ። በቦታው አደርጋለሁ። እግዚአብሔር ይባርከኛል። ሕይወቴን ይቀይረዋል። በጌታ በኢየሱስ ክርስቶስ በልና ጸልይ። ድምጽና ሰማነ ጸልይ። 1 ሚኒት ጸልዩ። አንዴ አይሰማኝም። ድምጻችሁን አሰምታችሁ ጸልዩ። በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ስንፍናን ከሐሳቤ ከቤቴ ከሕይወቴ አወጣለሁ። እግሮቼን አራምዳቸው እንቀሳቀሳለሁ። እጆቼ ይሰራሉ። በጌታ በኢየሱስም ከማንም አልጠብቅም። የማንንም እጅ አልጠብቅም። የማንንም ፊት አላይም። እግዚአብሔር ይባርከኛል። እግዚአብሔር ደጆቼን ይከፍታል። እግዚአብሔር ቤቴን ሕይወቴን ይባርካል። ማታ ካታሊቫንታ እሺ ከፍ አድርጉ እጆቻችሁ። አሜን ትላላችሁ። እኔ ጸልይላችኋለሁ በጌታ በኢየሱስ። የትኛውም የድካም መንፈስ በኢየሱስ ስም እየተራገፈ ይሁን። ማታሊቫ በደንብ አድርጋችሁ አሜን በሉ። የትኛውም የድካም መንፈስ በኢየሱስ ስም የተራገፈ ይሁን በኢየሱስ ስም። ከዚህ በኋላ 1 ዓመት የፈጀባችሁ ጉዳይ በ1 ሳምንት ማለቅ ይጀምራል። የዘመናቱ ጉዳይ በሰዓታት ማለቅ ይጀምራል። የናንተ ነገር በጌታ በኢየሱስ ስም እየሰፋ ይሄዳል። ይሁን አቤቱ መባረክን ባርከኝ እንዳለ ያቤጽ እንደጸለየ አቤቱ መባረክን ባርከኝ። እጅ በላይ ላይ ትሆን። አገሬንም አስፋንዳት፣ ድንበሬን አስፋንዳት። ዛሬ ጸለይኩልህ፣ ትንቢት ተናገርኩኝ። በጌታ በኢየሱስ ክርስቶስ ስም ያንተ የሆነ ቴሪቶሪ ይሰፋል። ያንቺ የሆነ ግዛት ይሰፋል። የእግዚአብሔር እጅ ባንቺ ላይ ይሆናል። በጌታ በኢየሱስ ስም የኃይል እርምጃ ይጨምራል። የአገልግሎት እርምጃ ይጨምራል። የቢዝነስ እርምጃ ይጨምራል። ወይ ይወላችሁ ነኝ ስሙኝ። ለውጥ ከመምጣቱ በፊት የፖለቲካ ለውጥ ከመምጣቱ በፊት እግዚአብሔር ስለ ለውጥ እንዳስተምር ተናገረኝ። ካስታውሳችሁ መልካም ወጣት ላይ ስለ ለውጥ አስተምሬያለሁ። ከዛም በፊት ቁጭ ብዬ ያስተማርኩትን ስሙት። እኔ አሁን አይቻል ልክ ተሜን እንደማይሆን ያየሁት ምን መሰለ ያየሁት ልክ ተራራ ላይ ተራራ ወጪዎች በገመድ እንደዚህ ወደ ላይ እንደሚወጡ
ወደ ላይ እንደሚወጡ ልክ እንደዛ ከብዙ ቤተ ክርስቲያኖች ውስጥ በገመድ ልክ ወደ ከፍታ እግዚአብሔር ድንገት የሚጎትታቸው ሰዎች አሉ። እኔ አይቻል እነዚህ ሰዎች ላይ ወርዱ ነው የሚወጡት፣ ላይ ከስሩ ነው የሚያገኙት። ማታ ሊሆን እግዚአብሔር ምስክሬ ተመልሰው ላይ ቸግራቸው ነው እግዚአብሔር የሚያትረፈርፋቸው። እግዚአብሔር ምስክሬ ነው ያትረፈርፋቸዋል። ማታ ካቻቲ ለማታ ያትረፈርፋቸዋል። ከፋርግናቾችን ጸልይላሉ በጌታ በኢየሱስ ወደፊት እንዳትሄድ ወደ ኋላ የሚጎትት ነገር ለመጨረሻ ጊዜ የተቆረጠ ይሆን። ማታ ወጣቶች ጸልዩ። እንዳትማር የሚከለክል ልክ ልትማር ስትል ልታጠና ስትል የሚጫጫን ነገር በጌታ በኢየሱስ ከላይ አራገፍኩት በኢየሱስ አራገፍኩት በኢየሱስ አራገፍኩት በኢየሱስ አራገፍኩት በኢየሱስ። አሁን አንድ ጸሎት እንጸልያለን። እሰራለሁ የሚል ጸሎት ካፋችሁ ክፈቱና እሰራለሁ ይከናወንልኛል በሉና አንድ ደቂቃ ረገጥ አርጋችሁ ጠበቅ አርጋችሁ ጸልዩ። ነገ ሰኞ ጠዋት የሥራ በር ቤታችሁ ላይ መገዳችሁ ላይ መስሪያ ቤት ላይ በስልካችሁ ይመጣ። እሰራለሁ፣ የማንንም እጅ አልጠብቅም፣ እሰራለሁ። ህይወቴ ይቀየራል። እኔ ውስጥ አቅም አለ፣ እኔ ውስጥ ጉልበት አለ፣ እኔ ውስጥ ፖቴንሻል አለ፣ እኔ ውስጥ አቅም አለ፣ እኔ ውስጥ ጸጋ አለ፣ እኔ ውስጥ ጥሪ አለ፣ እኔ ውስጥ ጥበብ አለ፣ እኔ ውስጥ መልእክት አለ። እሰራለሁ በላንተ ማንም ሁን እሰራለሁ በል በጌታ በኢየሱስ እሰራለሁ በጌታ በኢየሱስ እተጋለሁ በጌታ በኢየሱስ። ማታላ ፋንታሪ ጋቲና ማቴሌቤ ዘሌቤሌቤ ገጀሌቤቶ ማታኒ ፋንታ ዘሌገጀሌቤቶ ለጎዶ ዛሬ ጠላት የዘጋው በር ይከፈታል። ሰይጣን የያዘው ነገር ይለቀቃል። የተበላሸ ነገር ይስተካከላል። የተበላሸ ነገር ይስተካከላል። ማታ ካቻታ ለፋ ያለ ፕሮሞሽን የሚሆንላቸው ሰዎች አሉ። ፕሮሞሽን የሚሆንላቸው ሰዎች አሉ። ፕሮሞሽን የሚሆንላቸው ሰዎች አሉ። ፕሮሞሽን የሚሆንላቸው ሰዎች አሉ። እኔ ሰነፍ አይደለሁኝም። እኔ ጠባቂ አይደለሁም። እኔ ከሰዎች ምጠብቅ አይደለሁኝም። በአገልግሎቴ ተጋለሁ፣ በቢዝነስ ተጋለሁ፣ በትምህርት ተጋለሁ፣ በህይወቴ ተጋለሁ፣ በሁሉ አቅጣጫ ተጋለሁ። በትጋት እታወቃለሁ። ጸልዩ በጌታ በኢየሱስ። አዲስ አይዲያ ወደ እኔ ይመጣል። ክሬቲቭ አይዲያ ወደ እኔ ይመጣል። ክሬቲቭ አይዲያ ወደ እኔ ይመጣል። ፌመስ የሆነ ነገር እጄ ይገባል። እግዚአብሔር ይባርከኛል። ከምንም ነገር እግዚአብሔር አንዳች ነገር ያደርጋል። እኔ እንቀሳቀሳለሁ፣ እኔ እሰራለሁ። እግዚአብሔር ደግሞ ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። ወደ እኔ ስሙ ያመጣዋል። እኔ እሄዳለሁ፣ እንቀሳቀሳለሁ። አምላኬ ይከፍትልኛል፣ 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 ይከፍትልኛል። ሃሌሉያ። አንድ ሰው አጠገባቸው ያለው ሰው ያዙት። አንድ ሰው ያዙና እንደዚህ ይሁን። ወደ እኔ ድንገት ወደዚህ ቸርች በእንግድነት የመጣችሁ ሰዎች ስለ ዛሬው መልእክት ይቅርታ ጠይቃችኋለሁ። ምናልባት እናንተን ያላማከለ ከሆነ ይቅርታ ጠይቃችኋለሁ። እኔ ግን በቤተ ክርስቲያናችን ከ90% በላይ የሚሆነው ወጣት ነው። ወጣትን እንደሚመራ ሰው ይህን ትምህርት ማስተማር እንዳለብኝ መንፈስ ቅዱስ በልቤ ስለሞላው መቼ ምን መዝራት እንዳለብኝ የማቅ ሰው ነኝ እንጂ ሰነፍ ገበሬ አይደለሁም። የበይ ተመልካች የሆነ ትውልድ አይፈጠርም ማለት የሰማይ ነገር ስለ ችግር ከተወራ ያ ተብለህ በፍጹም የችግር ሪፈረንስ እግዚአብሔር አያደርግም። ያዙት አጠገባቸው ያለው ሰው በፍጹም የችግር ሪፈረንስ እግዚአብሔር አያደርግም። እግዚአብሔር የብድር ሪፈረንስ አያደርግም። ይህችን ቀን እንዳትረሳ። ከ5 ዓመት በኋላ ከ10 ዓመት በኋላ ይህችን ቀን እንዳትረሳ። እግዚአብሔር የከተማ በጀት ባንተ ይለቃል። የከተማ በጀት ባንተ ይለቃል። እግዚአብሔር የትውልድ በጀት ባንቺ ይለቃል። እንዳትረሽ። የብዙዎች እናት ያደርግሻል። የብዙዎች እናት ያደርግሻል። የብዙዎች ሰብሳቢ ያደርግሻል። እግዚአብሔር የእጆችሽን ስራ ይባርካል። እግዚአብሔር የእጆችን ስራ ይባርካል። እግዚአብሔር የአእምሮህን ሐሳብ ይባርካል።
ያዙት አጠገባቸው ያለው ስማ አጠገባቸው ያለውን ሰው ይዛችሁት እንዳለ ልንገራችሁ። ማለት ዝም ብዬ ኢንስፓየር ላረጋችሁ አይደለም ያወራሁት። ዝም ብዬ ይሄ ሞቲቬት ላረጋችሁ አይደለም አወራላችሁ። አንድ የሚባል አባባል አለ አይደለ? ደሃ ሆነ ከተወለድክ እሱ ያንተ ራስ ምታት አይደለም፣ ደሃ ሆነ ከሞትክ ነው የሚባል። ማለቴ ስለ ቁስ ብቻ አይደለም አወራው። ይኸውልህ አገልጋይም ሁን ሰነፍ አገልጋይ መሆን የለብህም። አገልጋይም ሁን ሰነፍ አገልጋይ መሆን የለብህም። ትጉ ነው መሆን ያለብህ። ምንም ሁን ትጉ ነው መሆን ያለብህ። ወዳጆቼ እኔ ነኝ አጠገባችሁ ያለውን ሰው እንደያዛችሁ ጸልይላችኋለሁ። ዛሬ ይሁን እኔ ማክሰኞ አስተምራለሁ፣ አንዳንድ ጊዜ ሰኞ አስተምራለሁ፣ ሌላ ጊዜ ቅዳሜ አስተምራለሁ፣ አርብ አስተምራለሁ፣ እሁድ አስተምራለሁ። እኔ አንድ አርብ ማስተምረውን ትምህርት ደግሜ የትም ሀገር ማስተማር አልችልም። አንዴ ማስተምረውን አርብ ትምህርት ደግሜ ማስተማር አልችልም። ምክንያቱም ቴሌቪዥን ላይ ያለ፣ ዩቲዩብ ላይ ያለ አለቀ። ሐዋሳ ብሄድ ማስተማር አልችልም። ከኢትዮጵያ ውጭ ብሄድ ማስተማር አልችልም። አንድ ቀን ለማስተማር ሚኒመም 6 ሰዓት ማክሲመም 8 ሰዓት የማስተምር ሰዓት እንኳን አነባለሁ ሚኒመም። ከዛ በፊት ያለውን ተውትና አንድ ትውልድ የኢትዮጵያን ክርስቲያኖች መጠሪያ ስም የሚቀይር ትውልድ፣ የዚችን ሀገር የድህነት ታሪክ የሚቀይር ትውልድ፣ አንድ ትውልድ፣ አንድ ትውልድ፣ ጠንካራ ትውልድ፣ ሩቅ የሚያይ ትውልድ። የእግዚአብሔር ፕሮግራም የእግዚአብሔር እውነት ትኩረቱ የሆነ ስሜቱ ሳይሆን ዛሬ ደላው አልደላው ለበሰ አልለበሰ ሞቀው በረደው ጉዳዩ ያልሆነ እድሜውን ግን ካፒታላይዝ የሚያደርግ አንድ ትውልድ። ዛሬ ጸለይኩላችሁ። ያልተገመተና ያልተጠበቀ እጅግ ተዋጊና ብርቱ የሆነ ትውልድ ከቤታችሁ ይውጣ። ከዘራችሁ ይውጣ። ዲናይ ሊደረግ በማይችል መልኩ ሊካድ በማይችል ሁኔታ ለብዙዎች መባረክ ምክንያት የሚሆን ለብዙዎች ታሪክ መቀየር ምክንያት የሚሆን እጅግ ስነጥር እግዚአብሔር ጌታዬን አብርሃምን አገነነው ባረከው እንዳለ እንደዛ ሎሌ እግዚአብሔር ይባርካችሁ። እግዚአብሔር ያግናችሁ። ግነኑ በኢየሱስ ስም። አገነነው አገነነው ባረከው አገነነው። በስራ ቦታችሁ በመስሪያ ቤታችሁ ስማችሁ በቃ ይሄ ገናና ስም ይሆንላችሁ። ማላፋ ኢላታ በሰፈራችሁ በዘራችሁ እያየሁኝ ነው እኮ የሚገርምህ። የድህነት ቀንበር ሲሰበር፣ የጨለማ ኃይል ሲገፈፍ፣ ወደ ኋላ የሚጎትት ስራ ሲበጠስ እያየሁ ነው የሚገርምህ። የመጨረሻውን ሰዓት ነቅሎ የሚወጣ ፈንቅሎ የሚወጣ ፋሬስ 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 የሚሆንላቸው ሰዎች አሉ። ጥሶ መውጣት የሚሆንላቸው ሰዎች አሉ። ጥሶ መውጣት የሚሆንላቸው ሰዎች አሉ። ሰብሮ መውጣት የሚሆንላቸው ሰዎች አሉ። እስከ ዛሬ የተቀበላችሁ ከአሁን በኋላ አትቀበሉ። ጩና በደንብ አድርገህ አሜን በል። እስከ ዛሬ ከሰው እጅ የጠበቃችሁ ከአሁን በኋላ ከሰው እጅ አትቀበሉ። ትሰጣላችሁ እንጂ አትቀበሉ። ታበድራላችሁ እንጂ አትበደሩ። ይኸውልሽ ይሄን መንፈስ ዛሬ ይዘሽ ሂጂ።
ይዘሽ ሂጂ። ልጅሽ ላይ ታጋቢበታለሽ፣ ወንድምሽ ላይ ታጋቢያለሽ፣ ባልሽ ላይ ታጋቢበታለሽ። የትጋት መንፈስ፣ የትጋት መንፈስ፣ ጥሶ የመውጣት መንፈስ፣ ሰብሮ የመውጣት መንፈስ፣ ማታ ላፋንታ በሁለት እግር የመቆም መንፈስ ይኸው ይሁኝ ነኝ ይሁኝ ነኝ። መጽሐፍ ቅዱስ ሲናገር ደስ ይላል። ጠዋትም ዝራ ማታም ዝራ የትኛው እንደሚበቅል አታውቅም ይላል። አስተማሪ ከሆንክ አስተማሪ ሆነ ብቻ አትሙት። ነጋዴ ከሆንክ ነጋዴ ብቻ ሆነ አትሙት። አገልጋይ ከሆንክ አገልጋይ ሆነ ብቻ አትሙት። ጠዋትም ዝራ ማታም ዝራ የትኛው እንደሚበቅል አታውቅም። አያ አስተማሪ ከሆንክ የሆነ ነገር ታይም ፍሪደም ፋይናንሻል ፍሪደም ያለው ነገር ዝራ። አንድ ነገር ከሆንክ አንድ ነገር ሆነ አትሙት። የትኛው እንደሚበቅል አታውቅም። ስፖርተኛ ከሆንክ አንድ ስፖርተኛ ሆናችሁ ብቻ እንዳትሞቱ። ሌላ ነገር ዝሩ። ጠዋትም ዝራ ማታም ዝራ የትኛው እንደሚበቅል አታውቅም። በሉ እስቲ ድገሙት እስቲ። ጠዋትም ዝራ ማታም ዝራ የትኛው እንደሚበቅል አታውቅም። በሉ እስቲ ድገሙና እስቲ። ጠዋትም ዝራ ማታም ዝራ የትኛው እንደሚበቅል አታውቅም። ስለዚህ እንደዚህ በሉ። ጠዋትም ዘራለሁ ማታም ዘራለሁ የትኛው እንደሚበቅል አምላክ ያውቃል። በሉ እስቲ ሃሌሉያ። ያዙ እንደዚህ፣ ያዙ እንደዚህ፣ እጃችሁ ያው ያዙ እንደዚህ። ጨፍረኖቻችሁን በእጃችሁ ያለ እፍኝ ነች ያላችኋት ያቺ ሴት ለኔም ለልጄም አትበቃም ከአንድ ቡኮ በኋላ ጋጋሮ በኋላ በቃ አተርፍም ያለችው ያቺ ትንሿ ነገር ይኸው ጸለይኩላችሁ። እጃችሁ ላይ ያለች ትንሽዬ ነገር ጥቂት ነገር እሷ መብል አይደለችም፣ ዘርነችና በኢየሱስም ትበዛለች። በጌታ በኢየሱስም ትበዛለች። በኢየሱስም ትበዛለች። ጩና ሚንበር ትበዛለች። በኢየሱስም ትበዛለች። ያስ እጅክ ላይ ያለች አይዲያ ልትሆን ትችላለች። ጥቂት ትንሽ ደመና ልትሆን ትችላለች። የሆነች ትንሽ የጭላንጭል ልትሆን ትችላለች። In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. ከተማ የሚሸፍን ደመና ይሆናል። ከተማ የሚሸፍን ደመና ይሆናል። አገር የሚሸፍን ደመና ይሆናል። ትውልድን የሚባርክ ደመና ይሆናል። የጠራኝ ጌታ የታመነ ነው። ባረኳችሁ፣ 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 ባረኳችሁ። ይበዛል እንጂ በኢየሱስ ስም አይጠፋባችሁ። ይበዛል እንጂ በኢየሱስ ስም አይጠፋባችሁ። ሃሌሉያ። እናመሰግንሃለን፣ ከፍ እናደርግሃለን፣ ስምህን እንባርካለን። ስለተናገርከን እናመሰግንሃለን፣ ስለባረከን እናመሰግንሃለን፣ ስላወራህን እናመሰግንሃለን። ሃሌሉያ።